ጤና ይስጥልን ሰላምታችን በያላችሁበት ይድረሳችሁ። አሁን የደረሰን መረጃን ወደ እናንተ እናደርሳለን። የ4 ዓመት ሕፃን ልጅ በማገት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት ተቀጡ ይለናል መረጃው። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ከጠዋቱ 3 ሰዓት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ቀጠና 4 እየተባለ ከሚጠራው አካባቢ ነው። ተጠርጣሪ መታደል ታደሰ በ4000 ብር የወር ደሞዝ በቤት ሰራተኝነት በአቶ መልካሙ ረዳቴና በወይዘሮ ጥጋብ ጌታሁን መኖሪያ ቤት ትቀጠራለች። ለሰባ በተቀጠረች በ10ኛ ቀን የቀጣሪዎቿን ወደ ስራ መሄድ እንዳጋጣሚ በመጠቀም የ4 ዓመት ዕድሜ ያለውን ሕፃን ዮሴፍ መልካሙን ቺፕስ ልግዛልህ በማለት ይዛው ትሰወራለች። የሕፃኑ ወላጆች ሥራ ውለው ወደ ቤታቸው ሲገቡ ልጃቸውንና የቀጠሯትን የቤት ሠራተኛ ከቤት አጥተዋቸዋል። የቤት ሠራተኛዋን የትዳር አጋር የሆነው ግለሰብ ወደ ሕፃኑ ወላጅ አባት ስልክ በመደወል ልጅህን አግተነዋል፣ 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋል። የልጃቸው መታገት ተደውሎ የተነገራቸው ወላጅ አባትና እናት አዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያመለክታሉ። ፖሊስ የቤት ሠራተኛዋ መታደል ታደሰ ከትዳር አጋሯ መሠረት አየለ ጋር በመሆን ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ቃጫ ክፍለ ከተማ ሕፃኑን እንደወሰዱት ይደረሱበታል። ኋላም ተጠርጣሪዎቹ ቤት ተከራይተው ልጁን ካስቀመጡበት በቁጥጥር ስር በመዋል ታግቶ የነበረውን ሕፃን ዮሴፍ መልካሙን ከነሙሉ ጤንነቱ ለወላጆቹ አስረክበዋል። የምርመራ መዝገቡን በማደራጀትና በማጠናከር ለሚከተለው የፍትህ አካል በመላክ ክስ እንዲመሰረትበት አድርገዋል። ፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾቹን ከጥፋተኛ ሆነው በማግኘቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር፣ ሁለተኛ ተከሳሽ መሠረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ወስኗል ይለናል መረጃው። በያላችሁበት መልካም ጊዜ